ማርያም ማርያም ብላችሁ ምጣችሁ የቀለለላችሁ ማርያም ማርያም ብላችሁ በጭንቅ የደረሰችላችሁ የላችሁ? በቃ እኛ እኮ በጥቅስ ብቻ የምንማር ይመስላችኋል አንዳንዶች። አይተን ነው አረጋግጠን ነው ኑና አረጋግጡና በረከቷን አማላጅነቷን እናትነቷን እመኑ ነው የምንላቸው። ስንት ጉድ ተሰርቷል፣ ስንት ተአምር ተሰርቷል። በረከቷ እባካችሁ ሳትቀምሱ አትሞቱ በሉልን። እንደ ራቃችኋት አትቅሩ በሉልን። እንደ ባዳ አትቁጠሯት በሉልን። አትዝለሏት፣ ዲሊት አታድርጓት በሉልን። እስኪ እዚህ ጋር ትንሽ ላቆያችሁ። ምን ይላል መሰላችሁ መጽሐፈ ሳሙኤል? ዳዊትም ያቺን አቢዳራ ቤት የነበረችውን ታቦት በደስታ አመጣት ይላል። በምን አመጣት? እስኪ ላስታውሳችሁ። ያቺ ኤልሳቤጥ የሰላምታሽ ድምፅ በጆሮዬ በገባ ጊዜ ጽንሱ በማህፀኔ ውስጥ ዘሏል። ኧረ ተው፣ ዘሏል ብቻ አይደለም። ደስታ የሚለውን ቃል ለምን ትወጡብኛላችሁ? ዳዊት በደስታ አመጣ የሚለው የዕብራይስጥ ቃል ምን እንደሚታወቃላችሁ? ተመሳሳይ ቃል ጽንሱ በማህፀኔ ውስጥ በምን ዘሏል? በደስታ። ምን ያስኮርፋል አንተ? በደስታ ስንዘልላት ምን ያስቀይመሃል አንተ? ማርያም ተመሰገነች ብለህ ታኮርፋለህ። ስንት ሰው እያመሰገንክ፣ ስንት ውዳሴ እያቀረብክ፣ ስንት ሙገሳ እየለጠፍክ እናየው የለ። ይህቺ ሰማያዊት ቅድስት እናት ሰማይ ወደ ምድር የቀረበባት፣ ምድር ወደ ሰማይ የገባባት፣ ቃላት የማይገልጽን ቅኔ የማይበቃ እሷ ተመሰገነች ብለህ ታኮርፋለህ። በደስታ ዘለል እንጂ። አንድ እግዚአብሔር ቃል በጣም ይደንቀኛል ሁሌ ሳስበው። እስኪ ስሙት ይህን የእግዚአብሔር ቃል። ቅዱስ ጳውሎስ እንዲህ ይላል፣ ክርስቶስ የቤተ ክርስቲያን ራስ ነው። ቤተ ክርስቲያን የክርስቶስ አካል ናት። እኔና እናንተ ማኅበረ ምእመናን ደግሞ የዚህች አካል ብልቶች ነን ይላል አንደኛ ቆሮንቶስ ምዕራፍ 12። እዩ፣ እነዚህን ገለጻ ካረኩላችሁ በኋላ የእግዚአብሔር ቃል እንዲህ ይላል፣ ከብልቶች አንዱ ቢከብር ይላል፣ ሌሎቹ ብልቶች አብረው ምን ይላቸዋል? ደስ ይላቸዋል። እደግመዋለሁ፣ ከብልቶች አንዱ ሲከብር ሌሎቹ ብልቶች ያኮርፋሉ፣ ደስ ይላቸዋል። አብረው ደስ ይላቸዋል። አንተ ከሕዋሳታችን በላይ የሆነች እቺ እመቤታችን ስትከብር ደስ ይበልህ። የክርስቶስ እውነተኛ አካልና ብልት ከሆንክ አይከፋህም። ለምን ነው የሚያኮርፉት? ለምን ነው የሚበሳጩት? የክርስቶስ አካልና ሄኖክ አስመሳይ ነው፣ ፎርጅድ ነው አሁን እየተሰራ ያለው። ከብልቶች አንዱ ሲከብር አብረው ደስ ይላቸዋል። እሷ ስትከብር እንዴት ይከፋናል? ደስ ይለናል። ለዚህ ነው ደስ ይለን። ለዚህ ነው ኮንሰል። ምክንያቱም እውነተኛ የክርስቶስ ሕዋሳቱ እኛ ነን፣ ኦርቶዶክሶች ነን። ለዚህ ነው ደስ ይለን። ምን ደጅ ደጅ ትላለህ?